ፍቅርሽ ይበቃኛል፣ ሌላ ነገር አያስፈልገኝም ካንቺ ካንተም እንደዛ እውነት ስትል ማለት ነው። ተንከስ ታውቅታላችሁ። እሱ ነው ትዝ ያለኝ እውነት ምናምን ስትል ደግማችሁ ሄዳችሁ ስሙትና እሱ ነው የታየኝ። በጣም ነው ያሳኩት እውነት ይሄንን ቪዲዮ ማለት ነው ውዶቼ። ከመጀመሪያው ጀምሮ እስከ መጨረሻ በሳቅ ነው የጨረስኩት። እንደውም ማለት ነው ሀይሚና ብሩክ በቤታቸው ምናምን ካልመጡ በሌላ ሰው ካልመጡ ይደብረኝ ነበር ማለት ነው። ዛሬ ግን በሳቅ ጀምሮ በሳቅ ስለጨረሱት ከዛ ደግሞ በመሀል ስለነበረው ሀይሚና ብሩክ አንድ ላይ እጅ ለእጅ ተያይዘው ምናምን እየለበሰ ስለነበሩ በጣም ደስ ብሎኝ የእውነት ፍክት ያለ ጊዜ ነው ያሳለፍኩትና እናንተም እንደዚህ እንደሆናችሁ ተስፋ አድርጋለሁና እርግጠኛም ነኝ እውነት። እና እንዴት ናችሁ? ደህና ናችሁልኝ? የኔ ፍቅሮች፣ የኔ ተወዳጆች፣ የኔ እንቁዎች፣ የልቤ ትርታዎች ፍቅሮቻችን ወጥተዋል። ዛሬ በሚፍታ ቤት 200,000 ገብተዋል። ሚፍታም እኔም ለእሱ ያብቃኝ። እንዴ 200 እንዴ መቼ ነው የምገባው እኔ? እናንተ ይቅርብኝ፣ 200 ይቅርና ማለት ነው 20,000 አስጎብኝ። ሌላ ተውትና እና እንዴት ናችሁልኝ? እውነት ግን ልገባ እኮ ነበር ውዶቼ፣ ታውቁታላችሁ። በወር ምናምን በጣም እየሄደ ነበረ ቻናሌን ማለት ነው። ከዛ ምንድን ነው ባነር ነው የሚባለው የሆነ ነገር አደረገኝ፣ የማይሆን ነገር ፖስቶትኩት መሰለኝ እና ደጋግምኩትም እንደሆነ አላውቅም። ብቻ ግን እንደዚህ አደረገኝ። ከዛ ቪው ዘጋብኝ። እናንተ ታውቁታላችሁ፣ ከ200 300 አያልፍም። እኔም በተስፋ እየጠበቅኩ ነው። ተስፋም እየቆረጥኩ አንዳንዴ እናድዳለሁ፣ አንዳንዴ ደግሞ ልሰራ ነው እንዴ ምናምን እያልኩ ነው የምሰራው እና ብቻ ግን ፈጣሪ ይመስገን ዝም ብዬ እስኪ እሄዳለሁ። እናንተም የምትወዱኝ አላችሁ ብዬ ስለማስብ ነው ዝም ብዬ የምሰራውና ብቻ ግን አለው እስካሁን ማለት ነው። እና ምንድላችሁ ነው ዛሬ የሚፍታ ወንድማችን 200,000 ገብተሃል። እንኳን ደስ አለ፣ እንኳን እንደዚህ አበቃ። ከዚህ በላይ ደግሞ 250,000 ደርሰህ ያሳየን። እውነት ግን ከሀይሚ ጋር እኮ ነበረ ውዶቼ አንድ ጊዜ ምናምን ከአንድ እኩል ነበር ከሀይሚዬ። ሀይሚዬ ደግሞ የኔ ወርቅ ሴት እንኳን ሀይሚዬ ራሱ በአሁን ማለት ነው 500,000 ምናምን ትገባ ነበር። ግን ደግሞ የኛ ሰው ዝም ብሎ ነው በቃ የማይሆን ነገር ስለሚያደርግ እንጂ ለሀይሚዬ ሌላ ይገባታል። 1 ሚሊዮን እንኳን ታይተዋል የሀይሚና ብሩክ ቪዲዮቸው በብሩክ ቤት ካያችሁት እንደዛ። እንደውም የሀይሚም አንድ ቪዲዮ 1 ሚሊዮን እናስገባ ብዬ ነበር። እናንተ የምትሰሙ ጉድ አይደላችሁም። ብቻ ግን ትንሽ እየሄደ ነበር የምር 10,000 ብቻ ግን በጣም ደስ ብሎኝ እየሳኩ ነበር። የጀማ ሳቅ ነበር ዛሬ ነው የምላችሁ። ሚፍታህም ሚፍታ ነው፣ ብሩኬ ከሀይሚ ደግሞ እነሱ አንድ ናቸው። ፍጼም እንደዛ፣ ሀሰንም አዝግ። በተለይ ሀሰን መጨረሻ ላይ ያስፊት ግን እናንተ ሀይሚና ብሩክ ሩጠው ስለሄዱ ዝም ብላችሁ ወጣችሁ እንዳይሆን ማለት ሀሰን እየበላ ነበር ብቻውና ኧረ ሀሰን እባክህ ኧረ በቃ ይቅርብ እያልኩ ነበርና እያሰቀኝ ነበርና ለማንኛውም ውዶቼ በጣም ፍክት ያለ ጊዜ አሳልፍ ያለው እኔ በወገኔ ማለት ነው። በጣም ደስ ብሎኛል። እንደዚህ የጨረቃ ፋሚሊ ደግሞ ደስ እንዳላችሁ ተስፋ አደርጋለሁ። እናንተም ላይክ አድርጉለት። ሚፍታህም አሁንም ወደፊት እንግፋው። ወንድሞቻችን እህቶቻችን በስደት ላይ ሳይሆን እኛንም አበራታትን፣ ግን ደግሞ አገር ላይ ሆነው የሚሰሩ ሰዎች ማለት ነው መበራታት አለብኝ ውዶቼ። ለምን በቃ ኮመንት መጻፍ፣ ላይክ ማድረግ፣ ሳብስክራይብ ማድረግ ምንም አይከብድም። በቃ ምንም ነገር አይከፈልበትም። እኔ ራሱ ብዙ ሰዎች አሉ በውስጥ መጥተው ኪድዬ ሼር አድርግልኝ ምናምን ሲሉኝ እውነት በጣም አንዳንዴ ይከፋኛል። ለምን እንዴ አላድርጉም እኮ የሆነ ሊሆን ይችላል 100 ምናምን ነው የሚጨምረው ምናምን እያልኩ ግን ደግሞ እኔም ላድርግ ነው። እውነቴ ነው። የስደተኞች እህቶቼ መጥታችሁ ሼር አድርግልኝ ካላችሁ እኔ አደርጋለሁ በቃ። እና እናንተም አታሳፍሩኝ ብዬ አስባለሁ። ለምን ምንም አይከፈልም ውዶቼ። ሳብስክራይብ ማድረግ ላይክ ማድረግ ምንም የሚቀንስብን ነገር የለም። እንደውም ለሰው ማስደሰት እግዚአብሔር ለኛ ያስደስተናል። እውነቴ ነው የምላችሁ፣ ሁሌ እናገራለሁ። እኛ ምን አገባኝ አንበል ለማንም ሰው ማለት ነው። እኛ ለሰው ያው ግዴታችን ተወጥተን ምናምን ጊዜያችን ሰውተን ስናደርግ ማለት ነው እግዚአብሔር እኛ ባናየው ለኛ ያደርግልናል በሁሉም ነገር ማለት ነው። በዚህ ብቻ አይደለም እምላችሁ፣ ለሁሉም ነገር እናንተ ለራሳችሁ ትታችሁ ለሰው ስታድርጉ እግዚአብሔር ደግሞ ለእናንተ ያደርግላችሁና እንደዛ ነው። ለማንኛው ግን ዛሬ በቅዱስ ገብርኤል ቀን በጣም ደስ በሚል ጊዜ አሳልፈን ደግሞ ሰርግ ነበር የጨረቃዎቻችን። ዛሬ ደግሞ በሳቅ ተጀምሮ በሳቅ የተጨረሰ ቪዲዮ በጣም ደስ በሚል ጊዜ አሳልፈናል። እውነት እነሱ ሲስቁ እኔ ሳቅም ነው እና ውዶቼ መልካም ጊዜ ሁላችሁ ለጨረቃዎቼ ነው እንደዚህ ምለው። ሚፍታ ከዚህ በላይ ካፍ በልልን፣ አባተ ደግሞ እግዚአብሔር ይማርልህ እያልን ወደፊት ሁሌም ጠንክረ እንድትሰራ እንፈልጋለን። አንተም ስራ በጣም ልዩ ወንድም ነው እውነት ሚፍታ ማለት ነው ውዶቼ። በሀይሚና ብሩክ አብራቸው ከመጣ ራሱ እኔ አይደብረኝም።
አንዴም ተናግሬ ነበር ማለት ነው። ለምን በጣም ያስቃል። እሱንም ልክ እንደ ወንድም በቃ ምስል ያለ ነው። ለሁሉም ነገር እንደ ልጅ አይደለም ለማለት ፈልጌ ነው። እና ከዛ ደግሞ ውዶቼ እኔ ሳልናገር ማለፍ ላይ የማልፈልገው ነገር የሀይሚዬ ውበት ዛሬ ማለት ነው። እናንተ ልባችሁ ግን እንዴት ይሰማችኋል? በቃ እንዴት ዱዱ ይላል ሳይልም እውነቴ ነው። እኔ ሀይሚ ሳይ በተለይ ደግሞ አብራቸው ሲስቁ ሀይሚና ብሩክ ማለት ነው የሆነ ነገር ፍንድቅ ነው የምለው እኔ ወደጄ በቃ እኔ እንጃ። ግን ፍቅር እንደዚህ ያደርጋል ማለት ነው። ክንፍ ይሆናል ያልኩትና በቃ በተለይ ሀይሚጌ ስትስቅ ማለት ነው የሆነ ነገር አላት። በቃ የኔ ሞዴል ዛሬ ደግሞ ፎቶ ለቃለች። ምንም በጣም ስራ ቢዚ ስለሆንኩ ነው እንጂ የለቅ ነበር። ግን ደግሞ ስራ ቢዚን ከዛ ደግሞ በቃ እንደዛ ብዬ ችግር የለውም አንድ ቀን እሰራለሁ ከሰዓት በኋላ ምናምን እያልኩ ጊዜ ሄደብንና ከዛ ቪዲዮ መጠበቅ ነበረ። ጠብቄም እንደዚህ ፍክት ያለ አገኘሁት ነው ምላችሁና ውዶቼ፣ የዛሬ የሀይሚ ቦታ በጣም ግፍት ነው ያለኝ። በቃ ይሄ የጸጉር አሰራር ነው ምን እንደተጨመረ አላውቅም። ብቻ ግን እውነት ብሩኬ እኮ እውነት ነው። በቃ ይበቃኛል ያለው በቃ ይበቃኛል፣ አንቺ ካለሽ ይበቃኛል፣ ፍቅርሽ ይበቃኛል ምናምን የሚለው ነገር ማለት ነው እውነቱ ነው። እንኳን ለብሩኬ ለኛ ራሱ እንዴት ብሩኬ እንኳን በአካል ከሱ ጋር ትውላለች ምናምን ሁሉም ነገር ከሱ ጋር ነው። እኛ ራሱ በቪዲዮ እያየናት ማለት እንዴት ደስ እንደሚለኝ እውነቴ ነው። በቃ ዝም ብዬ ማለት ነው ሳያት ደስተኛ እሆናለሁ። በቃ ምንም ሳትናገር ራሱ ዝም ብላ ስትመጣ ሀይሚዬ ዝም ብላ በቃ ቪዲዮ ስትሰራ ራሱ በጣም ደስተኛ ሆናለሁ። በቃ እንደዚህ ነውና ጨረቃዎቻችን ከዚህ በላይ ከፍ ያድርጋችሁ። እግዚአብሔር አምላክ ይጠብቃችሁ። እኛም የምንፈልገው ነገር እናንተም የምትፈልጉት ነገር ትልቅ ደረጃ ደርሳችሁ ተጋብታችሁ ወልዳችሁ ለማየት ያብቃን ማለት ፈልጋለሁኝ። ከዛ ደግሞ ብሩኬም እድለኛ ነህ፣ ሀይሚዬ ደግሞ እድለኛ ነህ። እውነቴ ነው፣ ሁሉም መናገር ፈልጋለሁ ማለት ነው። ብሩኬ እድለኛ እንዳልን ሀይሚም እንደዛ ልን ብሩኬ እንደዛ ማለት። ስለዚህ እነዚህ ልጆች ማለት ነው ባልና ሚስት ከአንድ ወዝ ይቀዳል የሚባል ነገር በሀይሚና ብሩክ ብቻ ነው ያየሁት። በእኔንም አይቻለሁ። አንዴ አሳልፌም አልሰጥም የራሴ ወይኔ ጉዴ። እና ያው እኛ ሴቶች በጣም እድለኛ ትዳር ያላት ከሆነች የሴት እድለኝነት ነው ብዬ ነው የማስበው። እኔ ለምን በቃ ወንድ ነው ውዶቼ። ሴት ግን ትዳሯ ካማረ ህይወቷን ካማረ በቃ የእሷ እድለኛ ስለሆነ ሀይሚዬ በጣም እድለኛ ነኝ። በጣም ቆንጆም ብትመሪም በጣም አስተዋይ ብትሆኝም ማለት ነው በቃ ጀግና ወንድ ስላለች ግን በጣም እድለኛ ነሽ። እንደውም ሁሉም ነገር አሟልታ የሰጠች ነው እውነት እግዚአብሔር ማለት ነው። ለሀይሚዬ ሁሌም አመስጋኝ ትሆናለች። ሀይሚ ሁሌም ታመሰግናለች። ግን ደግሞ ለእሷን የተሰጣት ነገር ሁሉም ነገር በቃ በጣም ፍንጥቅ ያለ ነው። እግዚአብሔር ሁሉም ነገር አሟልቶ ነው ያሰጣት። እዚህ ደግሞ በቃ ዋናው ነገር እግዚአብሔር ስጦታ ነው። ሁላችን የየራሳችን መክሊት አለን፣ የየራሳችን የተሰጠን ስጦታ አለን ከተጠቀምን ማለት ነው። ሀይሚዬ ደግሞ አንዱ የተሰጣት የጸጋ እግዚአብሔር ነው። ያው ከዚህ በላይ ከፍ ብላችሁ ትልቅ ደረጃ ደርሳችሁ ያሳይ